የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ታሪካዊ ልብ ወለድ ትረካ። መጽሐፉ የታተመው 2004 ዓመተ ምህረት። ውድ የቻናላችን ተከታታዮች፣ በባለፈው ክፍል 2 ትረካችን ልጅ ኢያሱ ከአፋርና ሶማሌ ህዝቦች ጋር የጀመረው ግንኙነት መኳንንቱን ክፉኛ ከማበሳጨት ባለፈ የእንግሊዝና ፈረንሳይ ጠላት ከነበሩት የጀርመን፣ ኦስትሪያና ቱርክ መንግስታት ጋር ዲፕሎማሲያዊ ግንኙነት መጀመሩ ያስደነገጣቸው እንግሊዞች በሰላያቸው ቲኢሎሬንስ አማካኝነት እሱን ከስልጣን የሚያስወግዱበት ሴራ መጠንሰሳቸውን አድምጠናል። አሁን ደግሞ ቀጣዩን የክፍል 3 ትረካ እናቀርባለን። እናንተም ትረካውን እስከ መጨረሻው እንድትከታተሉና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ እንድታደርጉ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። በዚህ ምክንያት ቀጥለን እንደወረደ በምናየው የክስ ዝርዝር መስከረም 17 ቀን 1909 ዓመተ ምህረት ልጅ ኢያሱ እንዲሻር ተደረገ። የልጅ ኢያሱ መሻር ሐረር ላይ እንደተሰማ ከተማው ተረብሾ 500 ያህል ሰው ሞተ። ልጅ ኢያሱም መሻሩን እንደሰማና ምክንያቱንም እንዳወቀ መኳንንቶችንና ካህናቱን ሰብስቦ መጽሐፈ ቄዳር ተጠምቆ ሰለመ የተባለውን አስተባበለ። ሐረር የነበሩትን የካቶሊክ ጳጳስን ጠርቶ ሁኔታውን እንዲረዱትና አለመስለሙን አረጋግጠው ምስክር እንዲሆኑት አደረገ። ነገር ግን ማንም ሊሰማው አልቻለም። መስለሙን ፈጽሞ አላምንም ብለው ጥቂት ያንገራገሩት ዋናው ጳጳስ አቡነ ማቴዎስ ብቻ ነበሩ። ሆኖም ተጽዕኖ ቀላል አልነበረምና የአድማው ተባባሪ ከመሆን አልዳኑ። በኢትዮጵያ ታሪክ የንግስና ስርዓት በጳጳስ መቀባቱ የግድ እንደነበረ ሁሉ በክስ ሲሻርም የጳጳሱ ይሁንታ የግድ ያስፈልግ ነበርና በመጨረሻ አቡነ ማቴዎስ ክሱን አጽድቀው ልጅ ኢያሱ ሊሻር ችሏል። የጳጳሱ ሚና ከክሱ መጽደቅ ይልቅ ግዝቱን በማንሳት ላይ የተመሰረተ ነበር። ክሱን እንደወረደ ስናየውም የሚከተለውን ይመስላል። በ1909 ዓመተ ምህረት መስከረም 17 ቀን ልጅ ኢያሱ የጃንሆይን የአፄ ምኒልክን ትእዛዝ ስላፈረሱ የአባታችንን የአቡነ ማቴዎስን የጨጌ ወልደ ጊዮርጊስንም የመሐለላና የግዝት ቃል ስለጣሱ መኳንንቱም ሰራዊቱም ህዝቡም ሁሉ ተሰብስቦ ለአባታችን ለአቡነ ማቴዎስና ለጨጌ ወልደ ጊዮርጊስ ያስታወቁበት የጩኸት ቃል ከዚህ ቀጥሎ የተጻፈው። ጃንሆይ አፄ ምኒልክ ለሃይማኖቶና ለመንግስቶ እጅግ ተጨናቂ ነበሩና ቀድሞ እንዳለፉት ነገስታት ጊዜ ሰራዊታቸው እርስ በርሱ እንዳይተላለቅባቸው በመንግስቶም ንፋስ እንዳይገባበት
አስበው ፈጽመው እቤት ሳይውሉ በ1911 ዓመተ ምህረት ሊቀ ጳጳሱና እጨጌ ቆማችሁ መኳንንቱንና ሕዝቡን ሰብስባችሁ ልጄን ኢያሱን ሰጥቻችኋለሁና ከሱ ፍቃድ የወጣ ሰው እርጉም ይሁን፣ ጥቁር ውሻ ይውለድ። እሱም እናንተን ያለ አግባብ የበደለ እንደሆነ እርጉም ይሁን፣ ጥቁር ውሻ ይውለድ ብለው ሰጡ። አባታችን እጨጌም በዚሁ ቃል አውግዛችሁ ሰጣችሁ። ተጠንቅቀን ባለንበት አገር ሁሉ በትህትና ራሳችንን ደፍተን በተቻለን በሙሉ ልባችን መንግስታችንን እየረዳን እስካሁን ቆየን። ከግዝቱም ቃል የወጣ ስራ እንዳልሰራን አባታችንም መላ ኢትዮጵያውያንም ያውቃሉ። የምናስታውቀውም ቃል ይሄው ነው። አንደኛ፣ መጀመሪያ ጃንሆይ ማረፋቸውን ሰው ሁሉ እያወቀው ባረፉበት ሰሞን በልጅ ኢያሱ ትእዛዝ ሰው ሁሉ ፈረሱን እየጫነ ጉግስ ሲጫወት ሰነበት። የቀረው ቢቀር በዚያው ሰሞን ማዘንና መተከዝ ይገባል። መኳንንቱና ሕዝቡም ለጌታው ሳያለቅስ እምባው እንዳረገዘ ቀረ። ሚኒሊክን የመሰለ የደሃ አባት እናት የነጋሲው ንጉሳችን መላ ኢትዮጵያን አንድ አድርገው አስማምተው አሕዛብ አቅንተው ባጸኑት መንግስት በሰሩትም አብያተ ክርስቲያናት ጧፍ ዕጣን ሳይባልላቸው ቀረ። አጽማቸውም የወደቀበትን ቦታ አባታችንም ያውቁታል። በጃንሆይ ማረፍ ሕዝቡ በግልጽ እንዳያለቅስ ማድረጋቸውንና አለማስፈታታቸው መንግስት እንዳይነቃንቅባቸው ይመስላል። ይሆናል ተነገ ዛሬ ፍታት አስፈቱ ምጽዋት አድርጉ ይሉናል እያልን ስንጠብቅ ይህን ያህል ቀን ቆየን። የአባታቸውንም ማረፍ ከምንም ሳይቆጥሩት የቀሩት ለካ ሃይማኖታቸውን ከለወጡ ብዙ ጊዜያቸው ሆኗል። ሃይማኖት መለወጣቸውንና ከክርስቲያን መንገድ መውጣታቸውን መግለጽ ከወጠኑት ጀምሮ የሰሩትን ያልተገባ ሥራ ሁሉን ጽፈን ለመጨረስ አይቻልንምና ዋና ዋናውን ብቻ ባጭር እንመልከት። ጌታችን ጃንሆይ የአውሮፓን ሥርዓት እኔው ተሽቀዳድሜ በአገሬ ታላገባሁና በሁሉም ነገር እነርሱን ካልመሰልኳቸው አይሆንም ብለው ከተማ መጠበቁና የአውሮፓን ሥርዓት ማስለመጃ ይሁን ብለው የሌሊት ዘበኛ ቢያቆሙ ልጅ ኢያሱ 10 አሽከር እያስከተሉ ሌሊት እየዞሩ እንደ ሽፍታ ከዘበኞቹ ጋር እየተታኮሱ ጠንክረው የሚጠብቁትን ዘበኞች እየገደሉ በከንቱ ደማቸውን እያፈሰሱ የቆመውን ደንብ በገዛ እጃቸው ስላልረባ ነገር አፈሰሱት። ሶስተኛ፣ የእስላም ቃልቾች እየሰበሰቡ የመሐመድንና የግራኝን ታሪክ እያስነበቡ የአያቶቻቸውን ዘር እያስቆጠሩ የኢማሞች ዘር ከመሐመድ ዘር የወረደ ነው አሰኝተው እስላምነታቸውን ካደላደሉ በኋላ የእስላም ሴት እየፈለጉ የአባ ጅፋርን ልጅ፣ የእህቱን ልጅ፣ የአሚር አብዱላሂን ልጅ፣ የነጋድራስ መሐመድን ልጅ፣ ያዳልንም የባለ አባት ልጅ እነዚህን ሁሉ አግብተው ቁባቱ የቀሩትማ የእስላም ሴቶች ስንቱ ተጽፈው ያልቃሉ። እንኳንስ ያልተጠመቀችዋንና ክርስቲያኗንም ብትሆን በመጽሐፋችን የታዘዘ አለ። አራተኛ፣ አባታችንም እጨጌም ይህ ሁሉ ሥራ ሲሰራ እያወቁና እየሰሙ መክረው ለመመለስ ተሸነፉ። አባታቸው ንጉሥ ሚካኤል ልጃቸውን መክረው ከዚህ ከክፉ መንገዳቸው ይመልሱልናል ብለን ተስፋ ስናደርግ አሸንፈዋቸው ኖሮ አምና በፍልሰታ የእስላም ጾም ገጥሞ ነበርና አባታቸው ከተማ ደሴ ላይ የሰሩት የክህደት ሥራ በጅሌና በጥሙጋ በጨኖ
በጀላሌ ሲያደርጉት የከረሙት ሥራ ሁሉ ቢጽፉትም አያልቅ፣ ለመስማትም ደስ አያሰኝ። ይህን ሁሉ ሥራ ሲሰሩ መኳንንቱም ሰራዊቱም እያየ እየሰማ ሕፃን ቢሆኑ ነው እያለ ትዕግሥት ቢያበዛ ልጅ ኢያሱ ዘውዳቸውን ጭነው በክርስትና ጸንተው መንግሥታቸውን ጠብቀው መያዝና ማጥናት ጠልተው ዕድሜያቸው ለእውቀት ሲደርስ 20 ዓመት ሲሞላቸው የቃልቻን ቃል እየሰሙ በኢትዮጵያ የክርስቲያን መንግሥት አልቋል፣ ከመሐመድና ከግራኝ ዘር የወረዱት የኢማሞች መንግሥት መነሻው ደርሷል እያሉ አምና ሐረርጌ የወረዱ ጊዜ 4 አድባራት ቤተ ክርስቲያን ገብተው አንድ ጊዜ እጅ ሳይነሱ ቀሩ። ከዚያም ሁሉ አብያተ ክርስቲያናት ለአንዱ እንኳ ገንዘብ ሳይሰጡ የመላው ሐረርጌ እስላም እየተሰበሰበ የሚሰግድበት መስጊድ ሄደው አብረው ሰገዱ። በአምስቱም በር ዙሪያ ላሉት መስጊዶችና ቃልቾች አትርሱኝ እያሉ ብዙ ገንዘብ ሰጡ። ጃንሆይ ሐረርጌን የሰበሩ ጊዜ ከክርስቲያን ስዋጋ ያለቀውን እስላም ቦታውንና ቤቱን ሁሉ ጃንሆይ በፈቃዳቸው ለመንግሥት ርስት ይሁን ብለው ለካህናትና ለከተማው፣ ከከተማ ለዘበኛ፣ ከከተማው ለማይለይ ሠራተኛ ሰጥተውት የፈረሰውን መልሶ እየሠራ የዘባውን እያቀና ይህንን ያህል ዘመን ይዞት የኖረውን ቤት ለእስላሙ ልቀቁ ብለው አስለቀቁት። ካህናቱም ከታቦቱ ተለይተው ወጡ። ድሃውም አልቅሶ ለቀቀ። የአሩሲ ጋላ ሸፍቶ ፊት አውራሪ ሀብተ ጊዮርጊስና ቢትወደድ ለጊዮርጊስ ሽፍታውን ለማርጋት ጦር ቢልኩ ይኸውም ከጥፋት ተቆጥሮባቸው ተነቀፉበት። ይህም እስላም እንዳይነካ ለማድላት ነው። እንደዚሁም የመሰለ በደጃዝማች ተፈሪ ግዛት በኦጋዴን 45ቱን ወታደር ሶማሌ አርዶት ስራወት ሳይታይ ይልቁንም ሶማሌዎቹ አዲስ አበባ ቢመጡ ተሸልመው ሄዱ። የክርስቲያኑም ደም እንደ ውሻ ደም ሆኖ ቀረ። ይህም ነገር እስላም በክርስቲያን መቀባቱ ነው። አዲሱ ከተማ ድሬዳዋ ላይ ቀድሞ ያልነበረውን መስጊድ ተሰርቶ አሁን ከዚህ ከወረዱ የእስላም አሊሞች ልብስ ለብሰው የእስላም ጥምጥም ጠምጥመው ግልድም አገልድመው ፈጽመው የክህደት ሥራ ሰርተው መስጊዱም ገብተው አብረው ሰገዱ። ለመስጊዱም ብዙ ገንዘብ ሰጡ። የእኛ ታቦት ግን አስቀድሞ ተቆርቁሮ በመቃኞ የኖረውን ካህናቱም መኳንንቱም ቢያስታውቅ እስካሁን ሳይሰራ ቀርቶ የመስጊዱ ሥራ በልጦ ቀደሙ። ጅጅጋ ላይ ዳርቻ አገር ነው። በዚያ ውስጥ የሚቀመጥ ክርስቲያን መቅደስ ካልተተከለለት ሰውነቱ ይማግጣል ብለን የተከተልነውን ታቦት ይህ ለመስጊድ የሚሆን ቦታ ነውና ታቦቱ ከሌላ ቦታ ሄዶ ይደረብ ብለው ካህናቱም ታቦቱን ይዘው ጊሪ ከሚባል ቦታ ተዳብለው ተቀምጠዋል። ይህስ የእስላም ወገን አጽኒ ነኝ ማለት አይደለም። አሁን መጠቅለያውን የሐረርጌ መድኃኔዓለም ቤተ ክርስቲያን የተሰራበት ቦታ ቀድሞ መስጊድ ነበርና ታቦቱ ይውጣና እንደ ጥንቱ መስጊድ ይሁን ብለው ነበር። በቅርብ ቀን ነገር የሚነሳባቸው ቢሆን ለጊዜው ተተውታል። ለኋላው ግን ሐሳባቸውን ሳይፈጽሙት አልቀረም። ከዚህ ሁሉ የሚከፋ ሥራ ሲሰሩ እስካሁን ከእስላም ጋር እየተጋደለ በክርስትና ጸንቶ በዓለም ሁሉ ታውቆ ራሱን ችሎ የኖረውን የኢትዮጵያን የክርስቲያን መንግሥት ስሙን ከምድር አጥፍተው ሃይማኖቱን አስለውጠው የእስላም ዜጋ ሊያደርጉ የመንግሥታችንና የአገራችንን ክብርና ስም መጠሪያ በሰንደቅ ዓላማችን ላኢላሃ ኢላላህ መሐመድ ረሱል አላህ ብለው አጽፈው ወስደው
ለቱርክ መንግስት ቆንሲል አስረከቡት። ሰንደቅ ዓላማ ማለት ትርጓሜው በመንግስት ፋንታ ሆኖ ለዓለም ሁሉ የሚታይና የሚታወቅ ምልክት ማለት ነው። ለዚሁ ምስክር መንግስት ሲባል ሰንደቅ ዓላማ የሌለው መንግስት የለም። የቱርክ መንግስትም ቆንሲል ይህንን ሰንደቅ ዓላማ ተቀብሎ ብዙ ደስታ አድርጎ ሻምፓይን ከፍቶ እያጠጣ የኢትዮጵያ መንግስት የእስላም ሃይማኖት ከዓለም ሁሉ ሃይማኖት የተመረጠ መሆኑን ተረድቶት ዛሬ አመነ። ለዚሁም ምስክር ሰንደቅ ዓላማውን ለእስላሞች ጠቅላይ ለቱርክ መንግስት አስረከበ። እንግዲህ ከዛሬ ጀምሮ የቱርክንና የኢትዮጵያ አንድ መሆን የሚጠራጠር ሰው ቢገኝ ወንጀል ይሆንበታል እያለ በጉባኤ መረቀ። የውጭ መንግስት እንደራሴዎች ይህንን ሰምተው ሰንደቅ ዓላማችሁን አስመልሱ እያሉ ቢመክሩ የሚሰማቸው ጠፍቶ ሰንደቅ ዓላማው አሁንም በቱርክ ቆንሲል እጅ እንዳለ ነው። 10ኛ በፍጹም መስለማቸውን ለይቶ የሚያስታውቅ እስከ 40 ትውልዳቸው በጠርቡሽ ላይ አጽፈው ወገናችሁ ነኝና እስላምነቴን ወቁ ብለው ለሐረርና እስላም ሶማሌ ሽልማት ሰጡ። ድብቅ የሌለው ህዝብ ያየው ነገር ነው። ይህስ ክርስቲያኑን መካድ አይደለምን? 11ኛ ሐረርጌ የእስላሙን ቃዲ ጠላና ጠጅ ተጠጣለ አሉ። ስለምን የእስላም መስፍን የማያዘውን ትሰራለ ብለው ከሳሽ ሳይነሳበት በአደባባይ ፍረዱ ብለው ክርስቲያኑንም እስላሙንም አስፈርደው አሰሩት። እስላሙ ሲፍረድ ክርስቲያኑን በማያውቀው ህግ ጠላቅለው በፍርሃት ማስፈረዳቸው የምን ማድረግ ይመስላል? 12 አሁን ጅጅጋ ከወረዱ የሶማሌን ውጋዝና ባላገር ሰብስበው ሙሉ የጦር ልብስ ሸልመው የኢትዮጵያን መንግስት ባለግርማ ሰንደቅ ዓላማችንን እዚያ አዲስ አበባ ለቱርክ መንግስት ቆንሲል የተሰጠው አንሶ 12 ሰንደቅ ዓላማ ላኢላሃ ኢላላ መሐመድ ረሱላላህ የሚል ተጽፎበት ምሳሌ የሚሆን ክር ሰንደቅ ዓላማው ላይ ተንጠልጥሎ ይህንኑ ክር የሚበጥስ ፋስ የያዘ ጠርቡሽ ያደረገ ሰው ስዕል ተስሎበት ለሶማሌዎች ሰጥተዋቸው በአደባባይ ይዘው መጥተው ፎከሩበት። ይህን በክርስቲያኑ በኢትዮጵያ ህዝብ ላይ መነሳት አይደለምን? የኢትዮጵያን መኳንንትና ህዝብ ወደ ጥፋት መሄዱን እያየ እያወቀ ዝም ብሎ ትዕግስት ቢያበዛ ፈረንጆች የልጅ ኢያሱን ሥራ ሁሉ ተመልክተው ይህ ነገር ጃኢድ የማስጠናትና የኢትዮጵያን ክርስቲያን አጥፍቶ በመጨረሻው በእኛ ላይ የሚከፋ ነገር ለማምጣት ነውና ይህን ነገር ለመንግስትና መልክትና ለራሱ ብልሃት ቢያበጅ ያበጅ፣ በተቀረ እኛ የምንሰራውን ሥራ እናስታውቃለን ብለው በአንድነት ሆነው በግልጽ አስታወቁ። ይህንን ነገር አስቀድሞ ለመንግስት ማመልከታቸውን ብናውቅበት ለእኛ እጅግ መልካም ነገር ነው። ክፋት አስበው ቢሆን ግን ዝም ብለው ቆይተው ልጅ ኢያሱም ሐሳባቸውን ከፈጸሙ በኋላ በሀገራችን ላይ በክፉ ለመነሳት ይመቻቸው ነበር። ጃንሆይ የመሰረቱትን ውል ጠብቀን ተጠንቅቀን ከኖርን ግን ኢትዮጵያን የሚነካት ሰው የለም። በአንድ በልጅ ኢያሱ ውል ማፍረስ ምክንያት የኢትዮጵያ ህዝብ ሳይጠሉ እንዴት ለምለም ሀገራችንን እናስወስዳለን? ሃይማኖት ሲፈርስስ ምን እናስተውላለን? አሁን ደግሞ ጃሂድ እያሉ የጃንሆይን አሽከሮችና የክርስቲያን ደም ያፈሰሱትን እስላሞች ሼህ ጦልሃን፣ የሐሰን እንጃሙን ልጅ የአባጅፋርን ልጅ ደግሞ ሌሎች ብዙዎች እንደነዚሁ ያሉትን ይዘው ዋናው እስላም ሀገር ጅጅጋ ተቀምጠው ኦጋዴን ውስጥ ሽፍታ ሆኖ እያስቸገረ ከሚኖረው ጅጅጋም ድረስ መጥቶ ክርስቲያን ሲፈጅ ከነበረው ከከቢራው ጋር እየተላላኩ ብዙ ጠመንጃና ጥይት መትረየስም ሰደዱለት። ደግሞ የእንግሊዝንና የጣሊያንን ዜጎች በየወሩ እየሰበሰቡ ጃሂድ እንበል እያሉ መክረዋል። ዛሬ ጅጅጋ ወርደው መምከራቸውም የእስላም መካከለኛ ሀገር ነውና ጃሂድ በሚሉበት ጊዜ
ኃይላቸው እንዲበረታላቸው እሳቸው ግን እስላም ያረደውን እየበሉ አገር ለማስፋትና ሰው ለማባበል ነው እያሉ የሚያታልሉት ይህ ሶማሌና እስላም ከዚህም በፊት በጃንሆይ የገበረ የቀቀለ ዜጋቸው ልጅ ኢያሱ ግን ከእስላሙ ጋር አብረው በመብላታቸው የራሳቸውን እስላምነት ለማጽናት ነው እንጂ በማባበሉስ ፊት ከቀናው አገር በተቀረ ስንዝር መሬት የጨመሩት ነገር የለም። አሁንም ጃንሆይ የአሽከሮቻቸውን ደም አፍስሰው ያቀኑት ሀገር የእስላም ሰንደቅ ዓላማ ሊሰቀልበት ክርስቲያንም የሰሩት አብያተ ክርስቲያናት የእስላም መስገጃ ሊሆን ነውና ሃይማኖት መፍረሱንም መንግስት መጥፋቱን አስበን እንቻል እንታገስብን ብንለው የማይቻለን ሆነ። ስለዚህ ከአውሮፓ በፊት በወንጌል ተሰብኮ በክርስትና ጸንቶ እስካሁን የኖረውን መንግስት አሁን የእስላሞች ዋና ገዢ የቱርክ መንግስት ሊወድቅ በደረሰበት ሰዓት ወደ እስላምነት ሲመለስና የክርስቲያን ደም እንደ ጎርፍ የፈሰሰበት አገር ኢትዮጵያ የእስላም ሰንደቅ ዓላማ ሲሰቀልባት ከማየት አስቀድሞ የሃይማኖት አምላክ ይርዳን ብለን ስለ ሃይማኖትና ስለ መንግስት ደማችንን ለማፍሰስ ቆርጠናል። እንግዲህ መንግስት ያለ ሃይማኖት፣ ሃይማኖት ያለ መንግስት እንዳይጠና የታወቀ ነውና ለዚሁም መንግስትና ሃይማኖት ጃንሆይ አልጋ ላይ ከዋሉ ጀምሮ እስካሁንም የደከሙበት አባታችን ነው። ሃይማኖት ይጥና መንግስታችን ይርጋ ያሉ እንደሆነ የማርቆስ ሃይማኖት አምላክ ለዳዊት እርዳታ ያወረደ መንፈስ ቅዱስ አይለያችሁ ብለው አባታችን መስቀሉን እፊታችን ይዘው ሃይማኖታችንን ያጽኑልን። እስላም ጃሂድ ካለ በኋላ ነገሩን ለማብረድ የሰደድ እሳት ለማጥፋት እንዲያስቸግር እንደዚህ ያስቸግራልና በቶሎ ካልነጣን በቶሎ ካላጠፋ ነው ስር ከሰደደ በኋላ ይልቁን ብዙ የክርስቲያን ደም ይፈስብናል። ይሄም የተነሳንበት ሁሉ በሹመት በሽረት በማግኘት በማጣት አይደለም፣ ለሃይማኖታችንና ለመንግስታችን ስንል። ለዚሁም የኢትዮጵያ አምላክ ይመስክርብን። ጥላሁን ብርሃነ ሥላሴ ቤተ 1996 ክሱ ያየነውን ሲመስል ዋና ወንጀሉ መስለም የሚለው ነው። በዚያ ዘመንም ሆነ ያ ዘመን ካለፈ በኋላ ግን ዛሬ ድረስ አለመስለሙን እንጂ መስለሙን የሚያረጋግጥ ምንም ማስረጃ አልተገኘም። በዚያ ወቅትም ቢሆን በልጅ ኢያሱ ክስ ያልተስማሙ ታላላቅ ሹማምንት ነበሩ። ከነዚህም ውስጥ ደጃዝማች ባልቻ አባ ነፍሶና ሊጋባ በየነ ይጠቀሳሉ። ሌሎች የኢያሱ ደጋፊዎችም ሊታደጉት አልቻሉም እንጂ የሐሰት ክስ መሆኑን በአጽንኦት ገልጸው ነበር። ነገር ግን የኢያሱ ተቃዋሚዎች ነገሩ የተረጋገጠ አስመስለው ድሮስ ከመሐመድ አሊ ልጅ ምን ይጠበቃል? በሚል እርግጠኝነትን በሚያጠናክር ቃል ያስተጋቡት አሉባልታ በርካቶችን አሳምኖ ነበርና ደጋፊዎቹ ሳይቀሩ የአድማው ተሳታፊ ሆኑ። የ20ኛው ክፍለ ዘመን ኢትዮጵያ በሚለው መጽሐፍ ውስጥ የተካተተውን ገለጻ ስናይ የቅርብ አሽከሮቹ በሙሉ ከሱ ሕይወት በኋላም ሁሉም አለመስለሙን እየገለጹ ይምሉ ይገዘቱ ነበር። ወይዘሮ አስካለ ማርያም ጆቴን አስልሞና ሙሚና አሰኝቶ አግብቷል የተባለውን ወይዘሮዋ እንዳልሰለሙ ልጃቸው ወይዘሮ ጽጌ ሻረው በኋላ ላይ አስተባብለዋል ይላል። በመቀጠልም
የአቤቶ ኢያሱ ሁኔታ ግራም ያጋባ ቢሆንም በይፋ ግን ሃይማኖቱ ክርስቲያን መሆኑ ግልጽ ነው። በመጨረሻ ላይ እንኳን እጁ የተያዘው ግብፅያ ገዳም ውስጥ ተሸሽጎ ነበር ሲሉ ያክሉበታል። ውድ የቻናላችን ተከታታዮች የክፍል 3 ትረካ የሰማችሁትን ይመስል ነበር። በቀጣይ ክፍል 4ን ይዘንላችሁ እንቀርባለን። እናንተም ትረካችንን ስለተከታተላችሁልን እጅግ አድርገን እናመሰግናችኋለን። የምንለቃቸው ቀጣይ ቪዲዮዎች በኖቲፊኬሽን ቶሎ እንዲደርሳችሁ የደውሏን ምልክት ተጭናችሁ ቻናላችንን ሰብስክራይብ አድርጉልን፣ ላይክም አድርጉልን፣ ሼር እያደረጋችሁም ለሌሎች አዳርሱልን። በኮሜንት ቦታ ላይ ማንኛውንም አይነት ጥቆማ፣ ሐሳብ፣ አስተያየትና ምክር ጽፋችሁ አስቀምጡልን። እስካሁን ትረካችንን ስለተከታተላችሁልን እጅግ አድርገን እያመሰገንን በቀጣዩ የቪዲዮ ትረካ እስከምንገናኝ ቸር ሰንብቱልን፣ ደህና ሁኑልን። ሰላማችሁ ምንጊዜም ይብዛል።